ናችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የኩላሊት መርዛማነትን የሚያስወግዱ፣ ብግነትን ወይም ደግሞ ኢንፍላሜሽንን የሚቀንሱ፣ የኩላሊት ጠጠርን የሚያሟሙ እናም ንጹህ ማጣሪያን የሚደግፉ ኃይለኛ የሆነ የኩላሊት ማጽጃ መጠጦችን ጥቅሞቻቸውን እናም የአሰራር መንገዱን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እንደሚታወቀው ኩላሊቶቻችን ለሰውነታችን እጅግ በጣም በርካታ የሆነ ተግባራትን ያከናውናሉ። ስለዚህ የኩላሊቶቻችንን ጤንነት መጠበቅ ግዴታ ነው ማለት ነው። ታዲያ የኩላሊት መርዛማነትን የሚያስወግዱ፣ ብግነትን የሚቀንሱ እናም ጠጠርን የሚያሟሙ መጠጣት የምትችሏቸውን ድንቅ መጠጦችን ልንገራችሁ። አንደኛ የሎሚ ውሃ ነው። ሎሚ እና ለብ ያለ ውሃ ማለት ነው። ሲትሬት የኩላሊት ማጽጃ ይባላል። ከፍተኛ ሲትሬት የኩላሊት ጠጠርን በተለይ ደግሞ የካልሲየም ኦክሳሌት ጠጠርን ያሟሟል። የዩሪክ አሲድንም ያስወግዳል። ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። የማጣራት ሂደትንም ያሻሽላል። ታዲያ እንዴት ማዘጋጀት ትችላላችሁ? አንድ ትኩስ ሎሚ፣ አንድ ኩባያ ለብ ያለ ውሃ፣ ትኩስ መሆን የለበትም። እንዲሁም ሎሚውን በውሃ ውስጥ ጨምቃችሁ ወዲያውኑ መጠጣት አለባችሁ። እንዴት መጠጣት ትችላላችሁ? በየጠዋቱ አንድ ኩባያን ጠጡ። ለመጠጣት ደግሞ ምርጡ ጊዜ በባዶ ሆድ ጠዋት ላይ ጠጡ። ኩላሊትን ያንቀሳቅሳል፣ የሽንት ፍሰትንም ይጨምራል፣ የኩላሊት ጠጠርንም ይከላከላል። ሁለተኛ የፓርስሌ ሻይ ነው። ጠንካራ የኩላሊት መርዝ አስወጋጅ ሻይ ነው። ይህ ተፈጥሯዊ የሽንት ማሸኛ የዳዩሪቲክስ ውጤት አለው። የሽንት መጠንን ይጨምራል፣ መርዞችንና ጨውንም ያስወግዳል። የውሃ ክምችትን፣ ብግነትን ወይም ደግሞ ኢንፍላሜሽንንም ይቀንሳል። የኩላሊት ህብረ ህዋሳትንም ይደግፋል። እንዴት ማዘጋጀት ትችላላችሁ? አንድ እፍኝ ትኩስ ፓርስሌ ወይም ደግሞ አንድ የሾርባ ማንኪያ የደረቀ ፓርስሌን እንዲሁም ደግሞ 2 ኩባያ ውሃን ከ5 እስከ 7 ደቂቃ አንድ ላይ አፍልታችሁ አጣሩት። እንዴት መጠጣት ትችላላችሁ? አንድ ኩባያ ጠዋት፣ አንድ ኩባያ ምሽት መጠጣት ይቻላል። ለመጠጣት ደግሞ ምርጡ ጊዜ ከቁርስ በኋላ እናም ከእራት በፊት ጠጡ። ከመተኛታችሁ በፊት መጠጣትን አስወግዱ፣ የሌሊት ሽንትን ስለሚጨምር። ሶስተኛ የሴለሪ ጭማቂ ነው። የጠጠርናም የመርዝ አስወጋጅ ጭማቂ ወይም ደግሞ ጁስ ነው። የዩሪክ አሲድን ያጸዳል፣ የጠጠር መፈጠርንም ይቀንሳል፣ የኩላሊት ማጣራት ሂደትንም ያሻሽላል እናም ፈሳሾችንም ያመዛዝናል። ኃይለኛ አንቲ ኢንፍላማቶሪም ነው። እንዴት ማዘጋጀት ትችላላችሁ? 2 የሴለሪ ግንድ፣ ግማሽ ኩባያ ውሃ አንድ ላይ አርጋችሁ መፍጨት፣ አስፈላጊ ከሆነ አጣሩት ወይም ደግሞ አጥልሉት። እንዴት መጠጣት ትችላላችሁ? አንድ ብርጭቆ ትኩስ የሆነ አስቀምጡት፣ ከዛም ቶሎ ጠጡ። ለመጠጣት ደግሞ ምርጥ ጊዜ ከሰዓት በፊት በባዶ ሆድ ጠጡት። ከ10 እስከ 11 ሰዓት አካባቢ ማለት ነው። ግን ከሎሚ ውሃ በኋላ መጠጣት ተመራጭ ነው። ከሰዓት በፊት ማለት ኖርማሊ ከጠዋቱ 4 ሰዓት እስከ 5 ሰዓት መጠጣት ትችላላችሁ። ከሰዓት በኋላ ብትጠጡትም ምንም ችግር የለውም። አራተኛ የሐብሐብ ጭማቂ ነው። እርጥበትንና ጠጠርን የሚያሟሟ ማለት ነው። 92% የውሃ ይዘቱ የሽንት ምርትን ያሳድጋል። በላይኮፔን እና በፖታሲየምም የበለጸገ ነው። ነገር ግን ኩላሊት ጤናማ ሲሆን ደህንነቱ የተጠበቀ ነው። ካልሲየምናም ዩሪክ አሲድ ክሪስታሎችንም ለማስወገድ ይረዳል። እንዴት ማዘጋጀት ትችላላችሁ? ሐብሐብን ፍጩት። ስኳርና እንዲሁም ደግሞ ሌሎች ጣፋጮችን በፍጹም አትጨምሩ። ለመጠጣት ደግሞ በቀን ከ1 እስከ 2 ኩባያ መጠጣት ትችላላችሁ። ለመጠጣት ደግሞ ምርጡ ጊዜ ከሰዓት በኋላ ከ8 ሰዓት እስከ 10 ሰዓት አካባቢ መጠጣት ትችላላችሁ። አምስተኛ የዝንጅብል መጠጥ ነው። ብግነትን ያጸዳል።
ዝንጅብል የኩላሊት ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል፣ የማጣራት ሂደቱን ያነሳሷል፣ እናም የደም ዝውውርንም ያሻሽላል። የዝንጅብል መጠጥን እንዴት ማዘጋጀት ትችላላችሁ? አንድ ትንሽ የተከተፈ ዝንጅብልን በአንድ ኩባያ ውሃ 10 ደቂቃ አፍልታችሁት አጣሩት። እንዴት መጠጣት ትችላላችሁ? በቀን አንድ ኩባያ ብቻ ጠጡ። ለመጠጣት ደግሞ ምርጡ ጊዜ ከምግብ በኋላ የምግብ መፈጨትን ያሻሽላል፣ ወደ ኩላሊት የሚደርሱ መርዞችንም ይቀንሳል። ስድስተኛ አፕል ሳይደር ቪኒጋር እና የውሃ ቅልቅል ነው። አፕል ሳይደር ቪኒጋር የኩላሊት ጠጠርን ያሟሟል፣ ፒኤችንም ያመዛዝናል፣ ጎጂ ባክቴሪያዎችን እናም የክሪስታል ክምችቶችንም ለማስወገድ ይረዳል። እንዴት ማዘጋጀት ትችላላችሁ? አንድ የሾርባ ማንኪያ አፕል ሳይደር ቪኒጋር፣ አንድ ኩባያ ለብ ያለ ውሃን አዘጋጁ። ከዛ በኋላ አንድ ላይ በደንብ ቀላቅሉት። እንዴት መጠጣት ትችላላችሁ? ከምሳ በፊት 30 ደቂቃ አስቀድማችሁ ጠጡ። የጨጓራ አሲድና የጥርስ ኢናሜልን ለመጠበቅ በቀን አንድ የሾርባ ማንኪያ አፕል ሳይደር በላይ አትጠቀሙ። እሱንም በአንድ ብርጭቆ ውሃ መለወስ ወይም ደግሞ መበጥበጥ አለባችሁ ማለት ነው። ለመጠጣት ደግሞ ከምሳ በፊት ብትጠጡት ተመራጭ ነው። ከቻላችሁ ምንም አይነት የጨጓራ ችግር ከሌለባችሁ ጠዋት በባዶ ሆድ መጠጣት ትችላላችሁ። ሰባተኛ የገብስ ውሃ ነው። የኩላሊት ጠጠር አስወጋጅ መጠጥ። የገብስ ውሃ የክሬቲኒን መጠንን ይቀንሳል፣ የጠጠር መጠንንም ይቀንሳል፣ እናም ሽንትንም ያሻሽላል። የጨው ክምችትና ኢንፍላሜሽን ወይም ደግሞ ብግነትንም ያጸዳል። እንዴት ማዘጋጀት ትችላላችሁ? ሩብ ኩባያ ገብስን እንዲሁም ደግሞ 2 ኩባያ ውሃን ለ20 ደቂቃ አፍልታችሁ አጣሩት። እንዴት መጠጣት ይቻላል? በቀን 2 ኩባያ መጠጣት ትችላላችሁ። ለመጠጣት ደግሞ ምርጡ ጊዜ ጠዋትና ከሰዓት በኋላ ጠጡ። ስምንተኛ የዳንዴሊዮን ስር ሻይ ነው። የኩላሊት ቆሻሻ አስወጋጅ ሻይ ማለት ነው። ለምን ይጠቅማል? ጠንካራ የሽንት ማሸኛ መርዝ አስወጋጅ የሆነ መጠጥ ነው። ከመጠን ያለፈ ሶዲየምና ቆሻሻንም ያስወግዳል። የኩላሊት ማጣራትን ፍጥነትንም ያሻሽላል። እንዴት ማዘጋጀት ትችላላችሁ? አንድ የሻይ ማንኪያ የደረቀ የዳንዴሊዮን ስር፣ 1 ኩባያ ሙቅ ውሃን ለ10 ደቂቃ ያክል አፍሉ እናም ጠጡት። ለመጠጣትም ምርጡ ጊዜ ለ5 ቀናት ማጽዳት፣ በቀን 1 ኩባያ ጠጡ። ለመጠጣት ደግሞ ምርጥ ጊዜ ከምሳ በኋላ ብትጠጡት ተመራጭነት አለው። 9ኛ የሎሚ እናም የኩከምበር መርዝ አስወጋጅ ውሃ ነው። ሶዲየም እናም ዩሪያንም ያስወግዳል። ለሰውነታችን እርጥበትንም ይጨምራል። ኩከምበር የኩላሊት ህብረ ህዋሳትንም ያረጋጋል። እንዴት ማዘጋጀት ትችላላችሁ? 1 ሊትር ውሃ፣ ግማሽ የተከተፈ ሎሚ፣ ግማሽ የተከተፈ ኩከምበርን አዘጋጁ። ለ2 ሰዓታት አንድ ላይ ለውሱት እናም አንድ ላይ አስቀምጡት ማለት ነው። በደንብ እንዲጠጣ ማለት ነው። ከዛም ቀኑን ሙሉ እየቀዳችሁ መጠጣት ትችላላችሁ። ለመጠጣት ደግሞ ምርጥ ጊዜ ቀኑን ሙሉ ለእርጥበት ለመስጠት በፈለጋችሁበት ሰዓት፣ ውሃ በሚጠማችሁበት ሰዓትም መጠጣት የምትችሉት መጠጥ ነው ማለት ነው። ታዲያ የማጽጃ መርሃ ግብር ወይም ደግሞ ምርጥ ሰውነታችሁን ወይም ደግሞ ኩላሊቶቻችሁን ለማጽዳት ጠዋት ላይ እንግዲህ ከእንቅልፋችሁ እንደተነሳችሁ ከ12 ሰዓት እስከ 1 ሰዓት ጠዋት ላይ ሎሚ እናም ለብ ያለ ውሃን ጠጡ። 4 ሰዓት ላይ ደግሞ ጠዋት የሴለሪ ጭማቂን ጠጡ። 6 ሰዓት ተኩል ደግሞ ምሳ ሰዓት ላይ ቀትር ላይ አፕል ሳይደር ቪኒጋር እና ውሃን አንድ ላይ 1 የሾርባ ማንኪያ አፕል ሳይደር ቪኒጋር በ1 ብርጭቆ ውሃ ለውሳችሁ ወይም ደግሞ ቀላቅላችሁ መጠጣት ትችላላችሁ። አፕል ሳይደር ቪኒጋር ብቻውን በፍጹም አይወሰድም ማለት ነው። ከ8 እስከ 10 ሰዓት ከሰዓት ደግሞ የሐብሐብ ጭማቂ ወይም ደግሞ ጁስ እና የገብስ ውሃን መጠጣት ትችላላችሁ። ማታ ደግሞ 12 ሰዓት ምሽት ላይ የፓርስሌ ሻይን መጠጣት ትችላላችሁ። ማታ ደግሞ 2 ሰዓት ምሽት ላይ የዝንጅብል ሻይን እንደ አማራጭ መጠጣት ትችላላችሁ ማለት ነው። ታዲያ እነዚህን መጠጦችን ሁሉንም በአንድ ቀን መጠጣት አለባችሁ ማለት አይደለም። እያፈራረቃችሁ መጠጣት የምትችሉት ኩላሊቶቻችሁን የሚያጸዱ ምርጥ መጠጦች ናቸው ማለት ነው። ታዲያ የኩላሊት በሽታ ካለባችሁ አስወግዱ። ስር የሰደደ የኩላሊት በሽታ ካለባችሁ ከታወቀ ወይም ደግሞ ዳያሊሲስ ላይ ከሆናችሁ በፍጹም አትጠቀሙ። በተለይ የፓርስሌ ሻይን ከፍተኛ የፖታሲየም ይዘት ስላለው፣ የሴለሪ ጭማቂም
ከፍተኛ የፖታሲየም ይዘት አለው። የዳንዴሊዮን ሻይና የሀባብ ጭማቂም ከፍተኛ የፖታሲየም ይዘት ስላለው አደጋን ስለሚያስከትል አትጠቀሙ። የኩላሊት ታማሚዎች ፖታሲየም የተከለከለ አመጋገብን መከተል አለባቸው። የኩላሊት ህመም ካለባችሁ በጥብቅ ከአቅራቢያችሁ ያለውን ወይም ደግሞ ክትትል የሚያደርግላችሁን ዶክተራችሁን ስለ አመጋገባችሁ ምን መውሰድ አለባችሁ፣ ምንን ማስወገድ አለባችሁ ስለሚለው ግዴታ ዶክተራችሁን ማማከር አለባችሁ ማለት ነው። ታዲያ ኩላሊቶቻችሁን ለማጽዳት እነዚህ መጠጦች ለምን ያክል ጊዜ መጠጣት አለባቸው ወይም ደግሞ መጠጣት ትችላላችሁ ለሚለው ከ7 እስከ 10 ቀናት አካባቢ ኩላሊቶቻችሁን እነዚህ መጠጦችን በመጠጣት ማጽዳት ትችላላችሁ። እንዲሁም ደግሞ ይህንን የማጽዳት መርሃ ግብር በወር 1 ጊዜ ብቻ ብትደግሙት ተመራጭነት አለው ማለት ነው። ወሩን ሙሉ መጠቀም የለባችሁም። 7 ቀን ወይም ደግሞ 1 ሳምንት ከተጠቀማችሁ በቂ ነው። ከዛ ለ3 ሳምንት ታርፉና ደግሞ ቀጣይ ወር ላይ ደግሞ ድጋሜ ለ1 ሳምንት መርገም ትችላላችሁ። ታዲያ ይህንን የማጽዳት መርሃ ግብርን በምታከናውኑበት ጊዜ ጨውን፣ አልኮልን፣ የስኳር መጠጦችን፣ የተቀነባበሩ ስጋዎችን፣ ሶዳ ወይም ደግሞ ለስላሳ መጠጦችንና የተጠበሱ ምግቦችን ማስወገድ ይኖርባችኋል። እንዲሁም ደግሞ በየቀኑ ከ2 እስከ 3 ሊትር ውሃ መጠጣት ይኖርባችኋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የኩላሊት መርዛማነትን የሚያስወግዱ ብግነት ወይም ደግሞ ኢንፍላሜሽንን የሚቀንሱ ኩላሊቶቻችንን የሚያጸዱ ጠጠሮችን የሚያሟሙ ድንቅ እናም ኃይለኛ የኩላሊት ማጽጃ መጠጦችን በዚህ ቪዲዮ ላይ ከነ ጥቅሞቹና ከነ አሰራሩ በደንብ ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ታዲያ እነዚህን የማጽጃ መጠጦች ምንጊዜም ቢሆን የምትጠቀሙት ኩላሊቶቻችሁ ሙሉ በሙሉ ጤናማ ሆኖ ተጨማሪ ችግሮችን ለመከላከል ብቻ ነው። ቅድም እንዳልኳችሁ የኩላሊት ችግር ላይ ካለባችሁ በፍጹም መጠቀም የለባችሁም። ዶክተራችሁ በቅርበት ማማከር ያስፈልጋል። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ